ኢትዮጵያ የታሪክ ሀገር ናት። ኢትዮጵያ አሁን ባሉት ባለስልጣናት አሁን ባሉት የቤተ እምነት ሰዎች የተሰራች አይደለችም። ዋጋ የተከፈለላት ሀገር ናት። መንግስት እርዳታ ይቀርብኛል ስለሚል አስረግጬ ነው የምናገረው። እርዳታ ይቀርብኛል ስለሚል ግብረ ሰዶማያንን በውስጥ ያበረታታል፣ ይደግፋል። ያው መንግስት አያውቅም እነማን ምን እንደሚሰሩ አያውቅም። ጄኖሳይድ የሚለው ከኒውክሌር ከሚለው ጋር እኩል ነው። እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰክሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን ተደጋጋሚ የምጠቀምበት ቃል ፍጅት የሚለው የአካባቢውን ሃይማኖታዊም ይሁን የጎሳም ይሁን የዘርም ይሁን ለማጥፋት የሚደረግ ግድያ ወይም ወንጀል ጄኖሳይድ ነው ብሎ ይጠራዋል። ይገርማችኋል። ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛ። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት ለምን እንዳደረግ ታስረዳችኋለሁ። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍሉ ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ፕሮቴስታንት የሆነ ከወንጌል አማኝ የናፈቀ ነገር እንዴት ሰው ጦርነት ይናፍቀዋል? እንዴት ሰው ጦርነት ይናፍቀዋል? እንዴት ምን ማለት ነው? ሁሌ ውጊያ እኮ ነበር። ነቀልኩ ተከልኩ ነው ስለኝ ነበረው። እሺ ቅዱስ ሚካኤል መልአከ ምህረት እንደሆነ ሁሉ እምቢ ስንል መልአከ መዓት ይሆናል። ቅዱስ ሚካኤል አማላጅ ብቻ አይደለም፣ ቀጭም ጭምር ነው። አስታራቂ ብቻ አይደለም፣ አስቀጭም ጭምር ነው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ኢትዮጵያ የታሪክ ሀገር ናት። ኢትዮጵያ አሁን ባሉት ባለስልጣናት አሁን ባሉት የቤተ እምነት ሰዎች የተሰራች አይደለችም። ዋጋ የተከፈለላት ሀገር ናት። እርዳታ በኮሮና ሰበብ ግብረ ሰዶማውያን አዲስ አበባ ውስጥ እየተረዱ አልነበረ? ይሄንን አያውቅም መንግስት አያውቅም? ቤተ እምነት ውስጥ የሚሰራው ግፍ፣ ህፃናት ላይ የሚሰራው ግፍ የሃይማኖት ተቋማት አያውቁም? እነ ገብረ መንፈስ ቅዱስ 100 ዓመት የጸለዩባት የነ ተክለ ሃይማኖት የነ ክርስቶስ ሰምራ ሀገር ኢትዮጵያ፣ ትንሣኤ ሙታን አለ ብሎ ሙስሊሙም ክርስቲያኑም የሚያምንባት ሀገር ኢትዮጵያ፣ 24 ሰዓት ስብሐተ እግዚአብሔር የሚደርስባት ሀገር ኢትዮጵያ ለምንድን ነው ሰላም ያጣችው? መንግስት እርዳታ ይቀርብኛል ስለሚል አስረግጬ ነው የምናገረው። እርዳታ ይቀርብኛል ስለሚል ግብረ ሰዶማያንን በውስጥ ያበረታታል፣ ይደግፋል። ያው መንግስት አያውቅም እነማን ምን እንደሚሰሩ አያውቅም። ሀገረ ስብከትን ደርቦ መስጠት ያለውን ሀገረ ስብከት ሰርተውበታልና ነው ተደርቦ የሚሰጠው። መካን አደረገው ተዋህዶን በባህል የተጠላ በሃይማኖት የተወገዘ የጤና ጠንቅ አጸያፊ ታሪክን አጥፊ የሆነውን እኩይ ስራ እንዴ! ኖርዌይ ላይ እኮ ያለው ኢትዮጵያዊ ሰንደቅ ዓላማ ይነሱን ሬንቦ ይዞ ሲወጣ የኢትዮጵያ መንግስት እናመሰግናለን እንድንስፋፋ ረድቶናልና እኮ ነው ያለው። ይሄ ጾታዊ አስተሳሰብ የፌሚኒስት አስተሳሰብ፣ ጾታዊ አስተሳሰብ የሌዝቢያን አስተሳሰብ። በካምፓስ ውስጥ በክላሳቸው ውስጥ አርቲፊሻል ሊወንድ ብልት ይሄን ያክል ተገኝቷል ብለን ስንናገር ነበር። ስለዚህ እንዲህ አይነት አሰራሮች ትክክል አይደለም ስትይ አባቶችን የተዳፈርሽ አድርገው የሚያስቡ አሉ ምናምንቴዎች። የሞቱ ዝንቦች የተቀመመውን የዘይት ሽቶ ያገሙታል ይላል ጠቢቡ ሰለሞን። በሴት ላይ በተለይ በጣም ያሳፍራል፣ ያስጠላል፣ የነውር ጥግ ነው። አንድ ሰው 34 ህፃናት ወንዶች ላይ ግብረ ሰዶም ፈጸመ ብለን አልተናገርንም? ሆዴ ሙላ ደረቴ ይቅላ የሚልና መንጋዎቹ ሲበሉ ዝም የሚል ለኔ አባት አይደለም። ሰው በሰላም መኖር አለ። አሜሪካን ሀገር በሰላም ይኖራሉ በባዕድ ሀገር፣ አረብ ሀገር ያሉት በሰላም ይኖራሉ በባዕድ ሀገር፣ አውሮፓ ያሉት በሰላም ይኖራሉ፣ አምልኮታቸውን ይፈጽማሉ በባዕድ ሀገር። ኢትዮጵያውያን በኢትዮጵያ ውስጥ እኮ በሰላም አምልኮት መፈጸም አልተቻለም። ጄኖሳይድ የሚለው ከኒውክሌር ከሚለው ጋር እኩል ነው። እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰክሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን ተደጋጋሚ የምጠቀምበት ቃል ፍጅት የሚለውን ነው፣ ማስኪል የሚለውን ነው። ይሄንን ፍጅት ሌሎችም ሰዎች አንስተው የኛን እየደረሰብን ያለው በእምነታችን ምክንያት እየደረሰብን ያለውን አደጋ እንዲናገሩ ለምንፈልግ ከሆነ የምንናገርበትን ቃል መምረጥ አለብን። ለዚህ ግን እኔ ብያኔ መስጠት አልችልም፣ ምክንያቱም የሙያው ባለቤት አይደለሁም። ስለዚህ ለምንድን ነው የህግ ሰዎች የሆናችሁ ይሄ ሙያችሁ የሆነ ሰው ኦርቶዶክሳውያን የሆናችሁ ለምንድን ነው ጉዳዩን አጥንታችሁ
ይሄንን ቃል በጠቅላላው እንጠቀም የሚለውን ለምንድን ነው የማታቀርቡት የሚል ምናልባት ይሄ ነገር የቅንጦት እንትንም ሊሆን ይችላል። አዲሱ የተባበሩት መንግስታት አሁን ጄኖሳይድን እንዲህ ነው የሚገልጠው፣ በከፍልም ይሁን በሙሉ የአካባቢውን ሃይማኖታዊም ይሁን የጎሳም ይሁን የዘርም ይሁን ለማጥፋት የሚደረግ ግድያ ወይም ወንጀል ጄኖሳይድ ነው ብሎ ይጠራዋል። እርሶም ተገለጡልኝ አንድ አካባቢ ያለን ማህበረሰብ ለማጥፋት ከተደረገ የጄኖሳይድ ድርጊት ነው ብለውኛል። እኔ ማስ ኪሊንግ ነው ብለዋል። ማስ ኪሊንግ የጅምላ ነው። ግን የጅምላ ስንል ክርስቲያኑንም ሙስሊሙንም እምነት የሌለውንም ሰብስቦ በጅምላ መፍጨት እንዳይሆን ሰጋለሁ። ይሄ የአርሲው ግን ኦርቶዶክሶችን ለይቶ ነው፣ አነጣጥሮ ነው። እርስዎ እንዳሉት አባገዳዎች አልተገደሉም፣ ሼኪዎች አልተገደሉም፣ ሀደሲንኪ አልተገደሉም። ኦርቶዶክስ ክርስቲያኖች ናቸው ይሁነኝ ተብለው የተጨፈጨፉት። ይሄንን ጭፍጨፋ ጄኖሳይድ ለማለት ለምንድን ነው እሱ ያመነቱት? እርስዎ ምስራቅ አርሲ ላይ እየተፈጸመብን ያለው ጄኖሳይድ ነው ብሎ የሚናገር የቤተክርስቲያን አቋም ቢገለጽ ግን ኮንፎርተብል ነኝ ያንን ቃል ለመጠቀም። ግን ያንን ቃል ጀማሪ መሆን አልፈልግም። ጄኖሳይድ መሆኑን የሚያሳዩ መረጃዎችን በሙሉ ግን አቀርባለሁ። ማን ነው ይሄንን ጭፍጨፋ ጄኖሳይድ ብሎ የሚበይነው? ዲፋይን የሚያደርገው ማን ነው? ኤፍሬም ነው ወይ? ለምን አይሆንም? ኤፍሬም ለምን አይሆንም? ምክንያቱም የጄኖሳይድን ትርጉም የተባበሩት መንግስታት እንደሚለውም የአሜሪካ መንግስት ወይም ማንም የዓለም መንግስታት እንዴት ዲፋይን እንደሚያደርጉት ካወቁ ያንን ስም ወንጀልን በስሙ መጥራት እንደሚባለው ነው። ያን ለማለት ለምንድን ነው ዳተኛ የሆኑት? አሁን እኔ ኢንስቲትዩሽኖችን የምገፋቸው ለዚህ ነው። ኢንስቲትዩሽኖቹ ለምሳሌ ማህበራት አሉን፣ የካህናት ተቋማት አሉን። እነዚህን መግፋት ከዛ የግለሰብ አይሆንም። ነገ ጠዋት እኔ እናንተ ብንለያይስ፣ አሁን እኔ ጄኖሳይድ ነው ብዬ አንተ አይደለም ብትለኝ፣ አንተ ጄኖሳይድ ነው ብለህ እኔ አይደለም ብል እርስ በርሳችን ልንጋጭ ማለት ነው። እኔ ይሄንን ጥፋት እንደ ትንሽ ግጭት አላየውም። ኢንስቲቱሽናላይዝ እናድርገው። ለምሳሌ ይሄን ባለን በዚህ መረጃ መሰረት ይሄ ምስራቅ አርሲ ላይ ያለው እንዲህ ነው፣ ኢትዮጵያ ላይ ያለው እንዲህ ነው ብለን በስማ በለው ወይም በግብታዊነት ግን አይደለም። ማንም ሰው ከነገሩ ገለልተኛ ሆኖ የሚሰማ በአማርኛ የሚሰማ ይሁን አማርኛ የማይሰማ ኦርቶዶክስም ይሁን አይሁን ልክ ናቸው ብሎ እንዲበይንልን እንፈልጋለን። ይሄ ሙያዊ ነገር ነው። ተነስቶ ለመናገር ግን የብዙ ችግር የለብኝም በዚህ ደረጃ። ይገርማችኋል፣ ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛል። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት ለምን እንዳረኩት አስረዳችኋለሁ። ልንገራችሁ። እኔ ያረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው ያውቃል። በዚህ ዘመን ማን እንደሆነ አናቅም። ስንታይ መንፈሳዊ፣ ውስጣችን ግን ሴጣናዊ የሆንን ሰዎች ስለበዛን የግድ ወደ እግዚአብሔር መጸለይ ነበረብኝ። እሱ ራሱ ንስሐ አባት መርጦ እንዲሰጥ። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ፣ ሴጣን በሰው ላይ አድሮ ድንብርብራችንን አውጥቶታል። ሰው ላይ አድሮ በቃ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው፣ ይሄ ምንድነው ዝም ብሎ ሻይ በዳቦ ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን እንዳንተ ምሕረት እንጂ እንደኛ በደል፣ እንዳንተ ቸርነት እንጂ እንደኛ በደል ብለን ስንወስደው አይደለም የሚናደደው፣ በድፍረት ሲሆን ነው። ከኢየሱስ ክርስቶስ ስላድኖ ስር ተንበርክኬ እያነባው እያለቀስኩ ኃጢአትን ፍጹም ጠልቼ ይቅር በለኝ እያልኩኝ በተናገርኩበት ሰዓት ነው ሸክሜ በቃ ከሾልደሬ ላይ በቃ እንዳለ ንስሐ እንደገባው ነው በቃ የቀለልኝ። ሴጣን ደግሞ በሰው ላይ አድሮ ትቀሰፋለህ እያለ ነው። እግዚአብሔር የሚያየው ልብን ነው። እኛ ብቻ በቃ ነጠላ መልበሳችን፣ ነጭ በነጭ መሆናችንን፣ ጥሩ መቋሚያ መያዛችንን ነው የምናየው እንጂ ክርስቶስ ልብን የሚያየው። ልብ በድፍረት ከወሰድ ነው ይቀስፋል። ያ 3 ዓመት በፊት ነበረ፣ ተቀሰፍኩኝ። ያው እስካሁን አለሁ። ይልቁንስ ባረከኝ፣ ትምህርቴን ባረከ፣ ህይወቴን ባረከ፣ ከሱስ አወጣኝ፣ ከፖርኖግራፊ አወጣኝ፣ ከስንት ነገር አወጣኝ። ያሉኝን ጓደኞች እንዳለ መጥፎቹን እንዳለ ገለልል። እኔ እንዳለ ይሄን የምለው ንስሐ አባት ስላልነበረኝ ነው። አጣብቂኝ ቦታ ውስጥ ላይ ስለነበርኩኝ ነው። እውነት በጣም ፈዘናል፣ ደንግዘናል። ሴጣን በጣም ተጫውቶብናል። በደምብ እሱ ሄዷል፣ በጣም ሄዷል። እሱ ቀድሞናል። እና ይሄን ታሪክ ሲሚላር የሆነ በቃ ሲቹዌሽን በዚህ ቪዲዮ ላይ ሊንክ አደርገዋለሁ። እዚህ ጋር እዩት። አንድ ዱርዬ ምንም ሳይቆርብ ምንም ንስሐ ሳይገባ ምንም እንትን ሳያደርግ ቆርቦ እግዚአብሔር ራሱ በኪነ ጥበቡ እንዴት አመቻችቶ እንዴት እንዳዳነው ነው።
ዲሊቨር ተደረገ። በቃ ካሉት አጋንንት እንዳለ ሴፍ ተደረገ። እዩት ሊንክ አደርገዋለሁ እዚህ ጋር እዩት። ሰላምታ ይለውላችሁ ድረስ ንስሐ ሳልገባ ቅዱስ ቁርባን ተቀበልኩ ብዬ ፖስት ላደረኩ ቪዲዮ ለተጻፈልኝ ኮሜንት መልስ መስጠት ነው። በመጀመሪያ ማንንም እንደዚህ አድርጉ ብዬ እያስገደድኩኝ አይደለም። ክርስቶስ እንዴት በኪነ ጥበቡ ወደ እርሱ እንዴት እንዳመጣኝ መመስከሬ ነው። ስለዚህ ዝም በል ወይስ በልብ አስቀምጥ የሚለው አይሰራም ማለት ነው። ስለ ህይወት የትንሽ ሼር ባረግ ከልጅነት ጀምሮ ቅዱስ ቁርባን መቀበል አላቋረጥኩም ነበር። ግን በዚያ መሀል ሴጣን በፖርኖግራፊ ያሰናክሎኝ ነበር። በ16 ዓመቴ ልቆርብ ፈለኩና እናትና አባቴን ጠየቅኳቸው። እነሱም የዚያኔ በልጅነት ኃጢአት ስለነበር አያስፈልግም አሉኝ። ግን በ18 ዓመቴ እንዲዝ ነገር እንዲሁም ከስላድኖ ስር ስቅስቅ ብዬ እያለቀስኩኝ ይቅር በለኝ ኃጢአቴን ፍጹም ጠላሁት ብዬ ለመድኃኒዓለም ስናገር በትከሻዬ ላይ ይከብደኝ የነበረው ሸክም ቀለለኝ። ኖ አልቀለለም ልትለኝ አትችልም። የተሰማኝን እኔ ነኝ የማውቀው። እንደዚህ እንደማለት ነው። አንድ ሰውን ለቁርስ በሶ በላው ብዬ ነገርኩት፣ ግን አይ አልበላም ሊለኝ አይችልም። እኔ ነኝ የበላሁትን የማውቀው። እዚህ ጋርም ያው ነው። እግዚአብሔር ደግሞ በዚህ መንገድ አይሰራም ካልክ ሁሉን ቻይነቱን እየካድክ ነው። እኔ ስላንተ አላውቅም፣ ግን የማመልከው አምላክ በትንቢተ ኤርምያስ እንደተጻፈው በእውኑ እኔ የሚያቅተኝ ነገር አለ እኔ ያለ አምላክ ነው። እኛ እኮ እግዚአብሔርን ከመራቃችን የተነሳ ክርስቶስ ሲባል እናውቃለን፣ ግን ክርስቶስን አናውቀውም። ትንቢቱን ለመፈጸም ክርስቶስ በመጣበት ጊዜ አዎ ከዲያብሎስ ባርነት ፈቶናል። አዎ እንደሱ መልካም ቸርነት መንግስተ ሰማያትን እንድንወርስ ፈቅዶልናል። ግን ሳያርግ በፊት አባቱን ለምኖ አንድ ትልቅ ስጦታ እንደሚልክልን ነግሮናል። እርሱም መንፈስ ቅዱስ ነው። እኛ በስጋ ስለምና የመንፈስን ስራ አናውቅም። ህግ አያስፈልግም እያልኩኝ አይደለም፣ ግን እግዚአብሔር ለሙሴ የምምረውን እምራለሁ የመራራለትንም ሁሉ እራራለታለሁ ብሎ ለሙሴ ያልነገረው ምን? ስለዚህ ማንን እኛ እግዚአብሔር እንደዚህ አይሰራም የምንለው? አለበለዚያማ ከፈሪሳውያን ባስን። ቼክ ብቻ ሆነ ማለት ነው። አያችሁ እንዴት ከመንፈስ ቅዱስ እንዴት እንደራቅን። አእምሯችንን ይክፈትልን። እኛ እንደፈለግነው ሳይሆን እሱ በፈቀደው አይነት መንገድ እንድናስብ ይርዳን። ወስብሐት ለእግዚአብሔር። ከፕሮቴስታንቱ መካከል የናፈቀ የለም? እንደው ከፕሮቴስታንት የሆነ ከወንጌላውያን የናፈቀ ነገር? እንዴት ሰው ጦርነት ይናፍቀዋል? እንዴት ሰው ጦርነት ይናፍቀዋል? እንዴት ምን ማለት ነው? ሁሌ ውጊያ እኮ ነበር። ነቀልኩ ተከልኩ ነው ስለኝ ነበረው። አለፈ ወለጠ። እሺ ሰው አይገልም ለምትሉ በሙሉ ይህ ቪዲዮ ለእናንተ እንዲደርስ ነው የምፈልገው። ሼር ሪፖስት አድርጉ። አካውንቴ በጣም እየተመታ ስለሆነ ቢያንስ ኮፒ ሊንክ እና ሼር ሪፖስት እያደረጋችሁ ለሁሉም ሰው እንዲደርስ አድርሱልኝ ፕሊዝ። ይሄንን ብዙ ሰው መስማትና ብዙ ሰው ማዳመጥ ያለበት ጉዳይ ስለሆነ ማለት ነው። በራሳቸው በኡስታዞች አንደበት ስሙት። 4 ዑለማዎች በዋሃብዮች የተገደሉ በእኛ አካባቢ ማለት ነው። በምስራቅ ሐረርጌ በጨለንቆ ወረዳ የሚባለው ቦታ የታወቀ ነው። ኦሮሚያ ያውቀዋል፣ ሶማሌ ክልል ያውቀዋል። ከዛ 4 ዑለማዎች ትላልቆች በሸዋል ወር ከሐዲራም ተባርሮ በድንጋይ እንደማንኛውም በሰው ሳይሆን አውሬም እንደዛ አይገደልም። በድንጋይ ተጨፍጭፎ ሲገደል አይተናል። መንግስትም ይመሰክራል። ይሄ ሁሉ ችለት እስቲ ቆይ መንግስት አንድ ሁኑ እያለ ስለሆነ ሸሪዓችን እንደዚህ ስለምን እስቲ እንሞክራለን ብለን እየታገዝ ነው። አሁን ደምጥሎን ወጡ። ለዚህ አሁን የዛሬው ግዴታ ሆነብን፣ ሰጠናል። አልহামዱሊላህ ይቀጥላል። የሚቀጥል ነገር ነው። ትግል ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍሉ ነው። ለምንድን ነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? ከርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ተፈታ። እሱ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ሕዝብ ያው ምርሶ ባሉበት ዘመን። ስለዚህ እኔ ይህን ካልኩ ይብቃኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንደው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እግዚአብሔር ያውጣኝ። በመኪና ሄዳለሁ። የቅዱስ ሚካኤል በዓለ ሲመቱም ነው እስራኤልን ከግብፅ
ለማውጣት ሙሴ እንደሰው ቅዱስ ሚካኤል እንደ መልአክ ኃይል ያስፈልጋ ነበርና በኋላም ለኢያሱ ታይቷል አይደለ? ከማን ወገን ነህ ብሎ ኢያሱ ምዕራፍ 5 ላይ ነው ያለው። አዎ ምዕራፍ 5 ላይ ወድቆ ሰግዶለት በኋላ የመላእክ ጥበቃ እንዳለው ሲገባው ደስ ብሎታል። ኢያሱ እስኪገቡ ድረስ እንዳልተለያቸው ነው የሚያሳየው። እስኪገቡ እስከ መጨረሻው ድረስ እንዳልተለያቸው የመላእክ ጥበቃ ቅድም እንዳለው ደግሞ ዘጸአት 23 ላይ በእግዚአብሔር አምላክ እስራኤልን አስጠንቅቆ በፊቱ ምንም አይነት በደል እንዳይሰሩ ስሜ በሱ ነውና ብሎ እስራኤልን ያስጠነቀቀበት ክፍል አለ እና ሌሎችም ታሪኮች አሉት። በዋናነት እነዚህ ሁለቱ ናቸው የሚነሱት። ሲመቱ ሹመት እኔ ስለ ሹመቱ ምናልባት ልለው የምችለው የማይሻር ስልጣን፣ ለምሳሌ ሰው ስልጣን ወይ በሞት ወይ በዚህ ሀገር ደግሞ አፍሪካ ላይ ሲሆን መፈንቅለ መንግስት ስልጣን ያልቃል የሚታወቀው። በቅዱሳን መላእክት ዘንድ ያለው እግዚአብሔር ቅዱሳን መላእክትን የሾመበት ሹመት ግን የሚቀጥል ነው። ምክንያቱም የመላእክት ከተማ ዓለም ሲፈርስ አይፈርስም፣ የሚቀጥል ነው እና በነገዳቸው ሆነው እግዚአብሔርን የሚያመሰግኑበት ይሄ ስርዓታቸው ይቀጥላል። ስለዚህ በመላእክት ዘንድ የተሾመበትን አለቃ ሆኖ የከበረበትን ቀንም የምናስታውስበት ነው እና ቤተክርስቲያኒቱ ለምንድን ነው ይሄን ሹመት የምታከብረው? ያን ነው ሹመቱንማ እንግዲህ የዮሐንስ ራዕይ ምዕራፍ 12 ላይ ተናል። ዲያብሎስን በስልጣኑ እሱ እየመራ ወይም ከቅዱስ ገብርኤል ጋር ሆኖ ማለት ነው። ሚካኤልና ገብርኤል ዘንዶውን ተዋጉት፣ ዘንዶውም አልቻላቸውም ተብሎ እንደተጻፈው ዘንዶውን ያሸነፉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ፊት አውራሪዎቹ እነሱ ሆነው ማለት ነው። ስለዚህ ይሄ ስልጣኑን የሚያሳይ ነው። ስልጣን የቅዱስ ሚካኤልን ቅዱስ ገብርኤልም ስልጣን ያሳያል። በሌላ መልኩ እኔ እዚህ ምድር ላይ ብዙ ሹመቶች አሉ። ምናልባት በብዙ መንገድ የገለጥናቸው የሹመት አይነቶች ሲባል ኃላፊ ጠፊ ሆኑ ከመረጥናቸው በኋላ የተቆጨን ባይ እንደው ለዚህ ጥፍሬን ምን አለ በነቀልኩት ኖሮ ያኔ እጄ በተቆረጠ ኖሮ የሚያስብሉ የምርጫ ሹመቶች አሉ። ይሄኛው ሹመት ግን ቅዱስ ሚካኤል የተሾመው ሹመት ማለት ነው። እንደ ቤተክርስቲያን እንደ ክርስቲያን የምናከብረው ሁሌም የማንቆጭበት ሹመት ሆኖ ነው። ያ ማለት ነው በደስታ የሚጠብቀን ሳያንቀላፋ የሚጠብቀን በክፉ ጊዜ ከጎናችን ሆኖ የሚቆምልን። ቅድም ስለ አጋር በተናገርንበት ጊዜ የእግዚአብሔር መልአክ ነው ይሄን ያደረገላት። ያንን የቤተክርስቲያን ሊቃውንት ደግሞ ቅዱስ ሚካኤል ብለው ተርጉመውታል፣ መጋቢ ብሉይ እንደተባለው። ስለዚህ ቅዱስ ሚካኤል ብንራብ የሚያበላን ብንጠማ የሚያጠጣን ከእግዚአብሔር በተሰጠው ስልጣን እግዚአብሔር ፈቅዶለት እግዚአብሔር ሾሞት በእኛ ላይም በቅዱሳን መላእክትም ላይም ስልጣን ያለው መልአክ ነው እና ይህንን ቤተክርስቲያን ማክበሯ ትክክል ነው ማለት ነው። በዚህ ቀን ወይም በዚህ ሰዓት በድሎኛል፣ በዚህ ቀን በዚህ ሰዓት እንደዚህ አድርጎኛል፣ ግፍ ሰርቶብኛል የምንለው ግፍ የሌለበት ስልጣን፣ እጁ ላይ ደም የሌለበት ባለስልጣን ነው ቅዱስ ሚካኤል ዛሬ ሹመቱን ስናከብረው። ባለስልጣናት ሁሉንም ህዝብ ሊያስደስቱ አይችሉም። ምናልባት ሁሉንም ህዝብ ሊያስኮርፉ ይችላሉ። ሊያስኮርፉ ይችላሉ። በእርግጥም እንደ ሰው ማንም ደስተኛ ሊሆን አይችልም። ምናልባት አብዛኛው ቢደሰት ጥቂት የሚከፉ ሰዎች ሊኖሩ ይችላሉ። ነገር ግን ቅዱስ ሚካኤልን ካየን ከዲያብሎስና ከአጋንንቱ ከሰራዊቱ ውጭ ሁሉም የሚደሰትበት ሹመት ነው እና ኤልያስን ያየን እንደሆነ ኤልያስ በተራበበት ጊዜ ብቻውን በደከመበት ጊዜ ያበላው ያጠጣው ይሄ መልአክ እንደሆነ እናያለን። እንደውም ማብላት ማጠጣት ብቻ አይደለም። ምናልባት አንደኛ ነገሥት 19 ላይ ነው 18 የኤልያስ የአክዓብ ታሪክ ያለው። በዚህ ታሪክ ውስጥ ላይ ቅዱስ ሚካኤል ኤልያስን ምግብ ካበላው በኋላ እስራኤልን ብቻ አይደለም እግዚአብሔር አምላክ በቅዱስ ሚካኤል አድሮ እስራኤልን ብቻ አይደለም የሚመግበው ወይም የመገበው ኤልያስንም መግቦታል እና ሲመግበው አንድ ጊዜ ወይም ሁለት ጊዜ በልቶ ነብዩ ኤልያስ 40 ቀንና 40 ሌሊት መንገድ እንደሄደ ወይም ደግሞ ሳይበላ 40 ቀንና 40 ሌሊት ሌላ ምግብ ሳያስፈልገው ሄዷልና መላእክት መመገብ ብቻ አይደለም የተመገብነው ረድኤት በረከት እንዲኖረው በማድረግም ሆዳችንን በመባረክ በቃ የገባውን ምግብ የበላነውን ምግብ ተስማሚ ጤነኛ አድርጎ በመስጠት ፍጡር የማያደርገውን እነሱ አድርገው። ፍጡር ማለት ዝም ብሎ እንዲሁ የኔ ቢጤ የማያደርገውን ማለት ነው። ቅዱስ ሚካኤል ፍጡር ነው።
የኔ ቢጤ ማንም ለምሳሌ እኮ የሚያበሉን የሚያጠጡን የረድኤት ድርጅቶች አሉ እዚህ ምድር ላይ። ለምሳሌ ሀብታም ሀገሮች አውሮፓ፣ አሜሪካ መቼም የሆነ እርዳታ ተራብን ስንል የሚልኩልን የሚሰጡን ነገር ስንዴ፣ ዱቄት ምናምን አይጠፋም። ግን በረከት አብረው አይሰጡንም። እንደውም የነሱ እርዳታ ለማኝ አድርጎ ሊኖሩት ልመናን ስለሆነ ዱቄቱን እንዴት እንዳመጡት ቢዘሩት አይበቅልም እኮ አውቀው እኮ ነው። ይሄ ክፋት እኮ ነው። ስለዚህ ለራሳችን የማይሆን ነገር ነው የሚያመጡት የነሱን እጅ እንድንጠብቅ እንጂ ራሳችን ያንን እንድንሰራው ስለማያደርጉ ከኛ ጋር ያለን ግንኙነት የለማኝና የተለማኝ ነገር ነው። ቅዱስ ሚካኤል ግን ሁለት ጊዜ ያበላው ነብዩ ኤልያስን 40 ቀንና 40 ሌሊት በረድኤት ኖረ። ስለዚህ ቅዱሳን መላእክትን ወደ ቤታችን የምንጋብዘው ስዕላቸውን የምንሰቅለው በረከት ስለሆኑ ነው። በመከራ በችግር ጊዜ ስለሚደርሱልን ጭምር ነው ማለት ነው። አንድ እውነት እንዳንስት አደራ አላችኋለሁ። አንድ እውነት እንዳንስት ቅዱስ ሚካኤል፣ ቅዱሳን መላእክት፣ ቅዱሳን ሁሉ እመቤታችን ያማልዱናል፣ ያስታርቁናል። የሚያማልዱንና የሚያስታርቁን ግን ሁለት ነገር ስናሟላ ነው። አንደኛው በቃል ኪዳናቸው በአማላጅነታቸው የምናምን ከሆነ ብቻ ነው። አንደኛው እሱ ነው። እሱ ብቻ ግን በቂ አይደለም። ቅዱሳን እንዲያማልዱን፣ ቅዱስ ሚካኤል እንዲያማልደን፣ እግዝእትነ ማርያም እንድታማልደን እሱ ብቻ በቂ አይደለም። በዚህ ዘመን ብዙ ሰው ቅዱሳን ያማልዳሉ የሚለውን መቀለጃ አድርጎታል ከመናፍቃን ባልተናነሰ መንገድ። ለምሳሌ ብዙ ሰው እንደ ልቡ ሲዘል ይውልና አንተ ተው ንስሐ ግባ ሲባል አይ ችግር የለውም እመቤታችን ታማልደኛለች፣ ቅዱሳን ያማልዱኛል ይላል። ይሄ በቅዱሳን ላይ መዘበት ነው። በኋላ ታሪኩ ላይ ያመጣላችኋለሁ። ቅዱስ ሚካኤል መልአከ ምሕረት እንደሆነ ሁሉ እምቢ ስንል መልአከ መዓት ይሆናል። ቅዱስ ሚካኤል አማላጅ ብቻ አይደለም፣ ቀጭም ጭምር ነው። አስታራቂ ብቻ አይደለም፣ አስቀጭም ጭምር ነው። አዎ እስራኤልን እንዳዳነ ሁሉ እስራኤል እንዲጠፉ ታዞ መጥቶ አድርጎታል። ይሄን ማወቅ አለብን እና የቅዱሳንን ቃል ኪዳን እንመን። ነገር ግን በቅዱሳን ቃል ኪዳን ላይ አንዘብት፣ አንቀልድ። አንድ ክርስቲያን መድኃኒታችን ኢየሱስ ክርስቶስ እግዝእትነ ማርያም በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ብላ ምንድነው ያስተማረችን? እግዝእትነ ማርያም ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። መጀመሪያ አንድ ክርስቲያን ክርስቶስ መድኃኔ ዓለም የሚለውን ነው ማድረግ ያለበት። ክርስቶስ መድኃኒታችን የሚለውን ነገር ሆን ብለን እየጣስነ እግዝእትነ ማርያም ታማልደናለች ብለን እንዳንጠብቅ፣ ቅዱስ ሚካኤል ያማልደናል ብለን እንዲያውም ይቀጡናል፣ ይጣሉናል። እሱን ነገር እንዳንረሳው እና በቅዱሳን ቃል ኪዳን ላይ አንቀልድ። ቃል ኪዳን እንዴት ነው የሚሰራ ካላችሁ፣ የቅዱሳን አማላጅነት የሚሰራ እንዴት ነው? ቅዱሳን የሚያማሉን ስለኛ አይደለም፣ ስለ እግዚአብሔር ቸርነትና ስለ እነሱ ቅድስና ነው። ነገር ግን ደግሞ ያ በባዶ ሜዳ አይደለም። እኛ አንደኛ ቅድም እንዳልኳችሁ ቅድስናቸውን ማመን አለብን፣ ቃል ኪዳናቸውን ማመን አለብን፣ መማጸን አለብን። አንድ እሱ ብቻ በቂ አይደለም ብያችኋለሁ ቅድም። ሁለተኛ የሚያስፈልገው ነገር ምንድን ነው? ክርስትናን የቻልነውን ያክል መኖር አለብን። ተኝተን አይደለም ቅዱሳን የሚያማልዱን፣ ተንጋለን አይደለም ቅዱሳን የሚያማልዱን። ሕግጋትን አቅማችን የቻለውን ያክል እየፈጸምነ ብቻ ነው። አንድ ክርስቲያን መድኃኔ ዓለም ኢየሱስ ክርስቶስ በወንጌል ሐዋርያት በሲኖዶሳቸው በየመልእክቶቻቸው ያዘዟቸውን ትእዛዛት አቅሙ የቻለውን ያክል መጠበቅ አለበት። ሲያቅተን የቅዱሳን አማላጅነት ያን ይደግፈናል። በነገራችሁ ላይ የቅዱሳን ቃል ኪዳን ማማለድ ማለት እኮ ከሳት ማዳን ብቻ አይደለም፣ ከሳት የምንድንበትን ሕግ እንድንሰራ። እንደ ቅዱሳን ቅዱስ ሚካኤልን አባቴ ሚካኤል ከገሃነመ እሳት አድነኝ ብቻ አይደለም። ቅዱስ ሚካኤል አባቴ ጌታዬ ኢየሱስ ክርስቶስ ፈጣሪ ያዘዘኝን ሕግጋት እንድሰራ በአማላጅነት እርዳኝ ብሎ መጸለይም እኮ አንድ ነገር ነው። እርዳኝ ብሎ መጸለይ እኮ አንድ ነገር ነው እና ሕግጋትም መፈጸም አለብን። ሰባተ ቤተክርስቲያን መጠበቅ አለበት። እሱን ማወቅ አለብን እና እችን እንደ ማንሻ እንያዝ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት